ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ህዝባዊ ወያኔ ሓርነት ትግራይ እየተናጠች ነው። ለነገ ጠዋት አስቸኳይ ስብሰባ የተጠራ ሲሆን መሰብሰቢያው ስፍራ ግን እስካሁን በግልጽ አልታወቀም። በሻዕቢያ በኩል የተመደቡ የህወሓት የፖለቲካና ወታደራዊ አማካሪ ህወሓት ያለምንም ቅድመ ሁኔታ ለመደራደር ዝግጁ ነን በሚል በአፍሪካ ህብረት በተጻፈው ደብዳቤ አማካኝነት የተካደ ስሜት ውስጥ ናቸው። የድርጅቱ ደጋፊዎች ጦርነቱ ከፍታችሁ ቢያንስ አሜሪካ መንግስት ያቋረጠብንን ቴምፖራሪ ፕሮቴክት ስታተስ ቲፒኤፍ እንድራዘምልን ማድረግ ሲገባችሁ ጦርነቱን ማቆም የለባችሁም በማለት ቅሬታቸውን እየገለጹ ነው። ጄኔራል ፍስሐ ኪዳኑ ጦርነት ያስቆምነው ስላልቻልን ነው በሚል ምላሽ ሰጥተዋል። ለመንገድ መሪነት ዱቄት ተሸካሚነት የተደራጀው አፋን አንድ እንቅስቃሴ ያለማድረጉን በህወሓትና ሻዕቢያ በኩል ከፍተኛ ድንጋጤ ፈጥሯል። ጽምዶም በይፋ ፈርሷል። የኤርትራ ጦር ከህወሓት ጎን ተሰልፎ ፌዴራል መንግስት ለመዋጋት በሁለት አቅጣጫ ወደ ትግራይ ገብተዋል። በሻዕቢያ በሁለት አቅጣጫ ወደ ትግራይም እስኪገባ ታይት አደቦ ወረዳና በአዲስ ጸረር አቅጣጫ ሁለት የሻዕቢያ ጦር ክፍሎች አንድ ሜካናይዝድ አሃድ ሙሉ በሙሉ ታጥቀው ኤርትራ ጦር ለብሰው ገብተዋል። በላላይ አያዳቦ ወረዳ የጎዳፋይ ተብሎ የሚጠራ ቦታ አንድ የሻዕቢያ ጦር ክፍል የቲፒኤፍ ልብስ ለብሶ ገብተዋል። ተጨማሪም የስምሪቱ ማዕከላቸው አድግራት ያደረጉ ሜካናይዝድ እና የስለላ አሰልጣኞች አጉልሃ ላጭ የስልጠና ማዕከል ገብተዋል። አሰብ ጋር በተገናኘ ኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል የሚለው ከፍተኛ ስጋት ባየለበት በዚህ ሰዓት ኤርትራ ጦር ወደ ትግራይ መግባቱን በህወሓትና ፌዴራል መንግስት መሃል ባለው ግጭት መሳተፉን በአሰብ ምክንያት በኢትዮጵያና ኤርትራ መካከል ሊደረግ ይችላል የነበረው ጦርነት በትግራይ ምድር እንዲደረግ በኤርትራ በኩል ያለው ፍላጎት ያሳያል። ኢራን ከፍተኛ ተዋጊ መርከቦችና ሻሂድ የተሰኘው ሰው አልባ አውሮፕላን ድሮንን በኢራን የባህር ዳርቻ ወደ ሆርሙዝ ወሽመጥ ማሰማራቱ አስታወቀች። ይህ እርምጃ አሜሪካ ግዙፍ አውሮፕላን ጫኝ መርከብ አብርሃም ሊንከን የተሰኘው መርከብና ሌሎች ለውጊያ የሚሉ ቁሳቁሶች ወደ ፋርስ ባህር ውስጥ ወደ ኢራን ቀጠና መጠጋቱን ተከትሎ ነው። ኢራን በበኩሏ ማንኛውም ጥቃት ከባድ አጸፋ እንደሚጠብቅ ጥላቻ ሊያርቁ ይገባል በማለት በጽኑ አስጠቅቃለች። የኢራን ፕሬዝዳንት መስዑድ ፔዜሽኪያን አሜሪካ በተሳሳተ ስሌት ውስጥ ገብታ ኢራን በነካች አጸፋ የከፋ እንደሚሆን አስጠንቅቀዋል። ይህ በእንዲህ እንዳለ ቻይናና ሩሲያ አሜሪካ እንቅስቃሴ እያወገዙ ነው። ቻይና በውጭ ጉዳይ ሚኒስትሯ በኩል ባስተላለፈችው መልእክት ያልተገደበ ድጋፍ ለኢራን እንደምትሰጥ አሳውቃ ላለፉት ሰዓታት ብቻ 56 ሰዓት ብቻ 16 የቻይና ግዙፍ የወታደራዊ ጭነት አውሮፕላኖች ወደ ቴህራን መብረራቸው አይዘነጋም። ኢራን ጦርነቱ ፍላጎት የለንም፣ ግን ጠላቶቻችን ጫፋችን ከነኩ ይጸጸታሉ። በ12 ቀን ጦርነት በምንም ባልተዘጋጀንበት አሸንፈናቸዋል። አሁን ከበቂ በላይ ዝግጅት አድርገናል። ኢራን ጥላቻ ኢራን ለማተራመስ በየጊዜው ሞክራሉ፣ ሁልጊዜም ይሸነፋሉ ብለዋል። መከላከያ ሰራዊት የመጠባበቂያ ብርጌድ ጄኔራል አሚር አቪቭ እስራኤል ከአሜሪካ ቀድማ ኢራን ለወታደር እርምጃ ልትወስድ እንደምችል አስታወቁ። ጄኔራሉ በቀጠና ያለው የደህንነት ሁኔታ አስመልክቶ በሰጡት መግለጫ ከአሜሪካ ቀድመን ኢራን ላይ ልናጠቃ እንችላለን ብለዋል። ጄኔራሉ አቪቭ በኢራን የሚሰነዘር መጠነ ሰፊ ጥቃት ከሌሎች ግንባር የሚሰነዘር ሚሳኤል ጥቃቶች ጋር በተመሳሳይ ጊዜ የመከሰት እድሉ በጣም ከፍተኛ መሆኑን ገልጸዋል። ጄኔራል አቪቭ አክለውም በሊባኖስ ታጣቂ ቡድኑ ሂዝቦላ ጥብቅ ማስጠንቀቂያ ሰጥቷል። ሂዝቦላ በእስራኤል ላይ ተኩስ የሚከፍት ከሆነ ሰራዊታቸው ቡድኑ በሙሉ እስከሚያጠፋ ድረስ የማያዳግም እርምጃ ወስዳል ብለዋል። እስራኤል የኢራን የኒኩለር መርሃ ግብርና የወታደራዊ አቅም ለመግታት ማንኛውም አማራጭ ከመጠቀም ወደኋላ እንደማትል በተደጋጋሚ ስትገልጽ ቆይታለች። አሜሪካ ከኢራን ጋር ጦርነት ተዘጋጅታለች። ሩሲያ ቴህራን በማጠናከር SU-35 ተዋጊ ጄት ልካለች። አሜሪካ የጦር መምሪያ ዲፓርትመንት ኦፍ ዋር በቅርቡ ወደ ቀጠና የገቡት አብርሃም ሊንከን የጥቃት ቡድን እና የሚሳኤል አጥፊ መርከቦች በማጠናከር ፓትሪዮት አየር መከላከያ ሰራዊትና ተዋጊ ጄቶች መካከለኛው ምስራቅ ለመላክ እየተዘጋጀች ነው። በተመሳሳይ ጊዜ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ለማስገደድ በማሰብ ሌላ የጦር መርከቦች ስብስብ ወደ አካባቢ መላካቸውን ገልጸዋል። ሳውዲ አረቢያ በበኩሏ ማንኛውም ወገን የሀገሪቱን መሬት ወይም የአየር ክልሏን ተጠቅሞ በኢራን ላይ ጥቃት እንዲሰነዘር እንደማትፈቅድ አጥብቃ ተናግራለች። ኢራን በሆርሙዝ ባህር ዳርቻ የውሃ ውስጥ ሚሳኤል ዋሻዎች ይፋ አደረገች። IRGC ባህር ኃይል እንደገለጸው ከ1000 ኪሎ ሜትር በላይ
በርቀት ያላቸው ክሩዝ ሚሳኤልና የአሜሪካ ባህር ኃይል ኦማን ባህር ሰላጤ ባህር ላይ መገኘት ለመከላከል ተጠቅመውበታል። የሆርሙዝ ደህንነት ኢራን ከተጠቃች ዋስትና ሊሰጥ አይችልም ሲሉ ያስጠነቅቃሉ። አሜሪካ በቴህራን ላይ የምታደርገው ወታደራዊ ወረራ ለማስቆም የኢራን 400 ኪሎ ግራም ዩራኒየም እንዲያስረክቡ ዩናይትድ ስቴትስ የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒን ቱርክ በበኩሏ ጠይቃለች። ባህር ኃይል ኮሬል በተግባር እያሳየ ያለውን ሚሳኤል አይነት ኮፒ አደረገችው ይቀላል። ኢራን ባህር ኃይል ከውሃ ውስጥ ከሚገኙ መድረኮች ለመምታት የተነደፈው ስውር አቡ ማሂድ ሚሳኤል የተሳካ ሙከራ ማድረጉን ተዘግቧል። ሪፖርቶች እንደሚያሳዩ ሚሳኤሉ ከማወቅ ለመሸሽ የተነደፈ ሲሆን ከራዳር ሲስተሙ የማይታይ ሲሆን ይህን የመዳንና የመመታት አቅሙ እጅጉ በጣም ያሳድገዋል። የኢራን ባህር ኃይል መከላከያ ቴክኖሎጂ ድንቅ ስራ ተብሎ የተገለጸው አቡ ማሂዲ ሚሳኤል እስከ 2600 ኪሎ ሜትር የሚደርስ የጦር ጭንቅላት መሸከም የሚችል ሲሆን በአካባቢ ከባድ ስልታዊ ፈተና ፈጥሯል ተብለዋል። እንደ አይነቱ ችሎታ በአቅራቢያ የሚገኙ ውሃዎች ውስጥ የሚንቀሳቀሱ ዋና ዋና የባህር ኃይል ንብረቶች በስራ ላይ እንደሚውሉ ይቆጠራል። ይህም በፍጥነት እያደገ ያለው የባህር ኃይል ሚዛን በክልሉ የጸጥታ ተለዋጭነት ዙሪያ እየጨመረ ያለው አጣዳፊነት አጉልቶ ያሳያል። ኔቶ በኢራን ውስጥ ጉዳይ ጣልቃ የመግባት ፍላጎት እንደሌለው ምንም አይነት ሁኔታ ጣልቃ እንደማይገባ በይፋ አስታወቀ። የኔቶ ዋና ጸሐፊ ማርክ ሩቴ በአውሮፓ ፓርላማ በሰጡት መግለጫ ጥምረቱ በኢራን የውስጥ ፖለቲካ ወይም ሲቪል ጉዳይ በፍጹም ጣልቃ እንደማይገባ አረጋግጠዋል። የኔቶ ከኢራን ጋር ያለው ግንኙነት የተገደበ ደህንነት ስጋቶች ላይ ብቻ ነው። በተለይ ኢራን ከሩሲያ፣ ቻይና፣ ከሰሜን ኮሪያ ጋር የምታደርገው ስትራቴጂ ትብብር የኔቶ ዋነኛ ትኩረት እንደሆነ ገልጸዋል። ማርክ ሩቴ አጽንኦት ሰጥተው እንደተናገሩ ደህንነት ስጋቶች ውጭ ያለ ኢራን የውስጥ ሁነቶች የኔቶ ጉዳይ አይደለም ብለዋል። ይህ በመግለጫው በኢራን ላይ እየታዩ ካሉ ክልላዊ ውጥረቶች ጋር ተያይዞ ኔቶ ጣልቃ ሊገባ ይችላል የሚሉ ግምቶች ውድቅ አድርገዋል። የኔቶ ተልዕኮ ከአውሮፓ አትላንቲክ ደህንነት ብቻ ያተኮረ መሆኑን በሉዓላዊ ሀገር ውስጥ ፖለቲካ ውስጥ የመግባት ፍላጎት እንደሌለው በግልጽ አመላክተዋል። ከሩሲያ የተላከላትን ያ130 ተዋጊ አውሮፕላኖችና ኦሪዮን ድሮን ማስረከቧ ገለጸች። ሩሲያ እስከ 6 የሚደርሱ ያ130 የተራቀቁ ማሰልጠኛና ቀላል ተዋጊ አውሮፕላኖች እንዲሁም ቢያንስ አንድ ኦሪዮን የተሰኘ ተዋጊ ድሮን ለኢትዮጵያ ማስረከቧን ዲፌንስ ኦፍ ኤክስፕረስ የተሰኘ የዩክሬን መከላከያ ጉዳይ ህትመት ዘግቧል። ህትመቱ በዘገባው አውሮፕላኖቹ ድሮኖቹ በቢሾፍቱ አየር ኃይል ቤዝ የተገኙት በ2026 አቪዬሽን ኤክስፖ ላይ መታየታቸውን አመላክቶ ነው። በዝግጅቱ የተገኙት ምስሉን ከ2023-01 እና 23-06 መለያ ቁጥር ያላቸው ያ130 ጄት የሚያሳዩ ሲሆን እነዚህ አውሮፕላኖች በዋነኝነት ከአብራሪ ስልጠና የተሰሩ ቢሆንም ቀላል ውጊያ ተልዕኮ የመፈጸም አቅም እንዳላቸው ተጠቁሟል። እንደ ዲፌንስ ኤክስፐርት ዘገባ ከሆነ ኦሪዮን ሰው አልባ አውሮፕላን በኢትዮጵያ መታየቱ ሩሲያ ሰው ሰራሽ ምርቱ በይፋ ለውጭ ሀገር ሲታየበት የመጀመሪያ አጋጣሚ ነው። ኦሪዮን በመካከለኛው ከፍታ ላይ ለረጅም ሰዓት መብረር የሚችል ድሮን ሲሆን ሩሲያ በዩክሬን ጦርነት አልፎ አልፎ ለውጊያ ትጠቀምበት ቆይታለች። በመሆኑ ድሮኑ ቀደም ሲል ቱርክ ባይራክተር ቲቪቱና አኪያንጂን የኢራን ሞሃጅር 6 እና የቻይና ዊንግ ሎንግ 1 ድሮኖች በባለቤትነት ለያዘው ኢትዮጵያ ተጨማሪ አቅም እንደሆነ ማሳያ ነው ተብሏል።